This is actually a very, very unique place. I have been in lots of countries. ይህ በእውነት በጣም ልዩ ቦታ ነው። ብዙ ሀገሮችን አይቻለሁ። ነገር ግን ይህ እጅግ በጣም ልዩና በእውነት የተቀደሰ ቦታ ነው። በተለይም ለኦርቶዶክስ አማኞች ልዩ ትርጉም አለው። ሮማኒያን እንደሚታወቀው የኦርቶዶክስ ሀገር ናት። ስለዚህ እዚህ የሚመጣ ማንኛውም ሰው ለቦታው ትልቅ ክብርና ፍቅር አለው። በጣም አስደናቂ ነው። ምክንያቱም ከዓለም ድንጋይ ፈልፍሎ እንዲህ ያሉ ውብ ማራኪና ልዩ አብያተ ክርስቲያናትን ማነጽ መላው የሰው ልጅ ሊያከብረውና ሊንከባከበው የሚገባ ታላቅ ስራ ነው። ይህ የኢትዮጵያ ብቻ ሳይሆን የመላው ዓለም ቅርስ ነው። እኛም ጋር ባህላዊ ቅርሶችን የመጠበቅና በተመሳሳይ ጊዜ ደግሞ ወጎችን ጠብቆ የማቆየት ፈተናዎች አሉ። ስለዚህ በዚህ ረገድ በኢትዮጵያና በሜክሲኮ መካከል አስደናቂ የሆነ የባህል መመሳሰል አለ። እናም ሰዎች እንዲመጡና እንዲያዩ ያደርጋል። ነገር ግን ይበልጥ አስፈላጊው ነገር ሰዎች ሲመጡ የዚህን ማህበረሰብ ልማትና እድገት የመደገፍ ዓላማ ይዘው መምጣታቸው ነው። ምክንያቱም በእኔ ሀገርም በትክክል የሚሆነው ይህ ነው። እነዚህን ቅርሶች ለህዝቡ ጥቅም ልናውላቸው ይገባል። እዚህ ያሉ ሰዎችም በጣም ሳቢና ደስተኞች ናቸው። Now that we are in a world needed of this ለኛ በታሪክ ድልድይ ከቀድሞ አባቶቻችን ጋር እንደገና እንደመገናኘት ያህል ነው። ምክንያቱም እኔም የአፍሪካ ተወላጅ ነኝ። ስለዚህ ይህንን ታላቅ የኢትዮጵያን ስልጣኔ ቀረብ ብሎ በአካል ማየት ትልቅ ስሜት አለው። Very important to come and see it. You have to know your past. የአሁኑንና የወደፊት ህይወታችሁን በጥሩ መሰረት ላይ ለመገንባት ያለፈውን ታሪካችሁን ማወቅ አለባችሁ። እናም ሮማኒያ ባለፉት 10 እና 15 ዓመታት ውስጥ በእርግጥም ታድሳለች። ስለዚህ መንግስት እያደረገ ያለው ነገር ሙሉ በሙሉ እረዳለሁ፣ እደግፋለሁ። ምክንያቱም ይህ ለቀጣዩ ትውልድ የሚደረግ ነው። በመሆኑም ይህ ስራ ሊቀጥል ይገባል ብዬ አስባለሁ። For the future. So I think that it should be continued. ከ40 በላይ የሚሆኑ ሀገራት አምባሳደሮችና ወደ 10 የሚደርሱ ዓለም አቀፍ ተቋማት መሪዎች አካባቢውን አይተው አንደኛ ያለውን ቅርስ ያለውን ዩኒክነስ የተለየ እሴት ተረድተው ለሀገራቸው ዜጎች ለተለያዩ ዓለም ሀገራት ዜጎች እንዲያስተዋውቁ የሀገራቸው ዜጎች መጥተው እዚህ ኢንቨስት እንዲያደርጉ ይህን እድል የተመቻቸ መሆኑን ለመግለጽ ነው በቦታው እንዲገኙ ያደረግነው። በተመሳሳይ አዳዲስ የተሻሻሉ የመሰረተ ልማቶችንም ከዛሬ 5 ዓመት ወይ ከዛሬ 20 ዓመት በፊት የሚያውቁ ሰዎች እንኳን ቢኖሩ አሁን የተለዩ የተሻሻሉ ነገሮች ስላሉ እነዚህንም አይተው ይበልጥ አካባቢው እንዲያስተዋውቁ አካባቢው ይበልጥ እንዲጎበኝ እንዲያደርጉ ጥረት ለማድረግ ነው። ትክክለኛ የአካባቢው ወቅታዊ መረጃ ቅርሶቹ፣ የቱሪዝም እንቅስቃሴው፣ የግሉ ዘርፍ ፕራይቬት ሴክተሩ፣ የሆቴል አገልግሎት ሰጪ ተቋማት፣ ሬስቶራንቶች፣ አስጎብኝና አስጎብኝ ድርጅቶች አጠቃላይ ያሉበትን ነባራዊ ሁኔታ ትክክለኛ መረጃ በአካል ተገኝተው አረጋግጠው ከጉዞ ክልከላ ጋር የተቀመጡ ነገሮች ካሉ የጉዞ ክልከላዎች እንዲሻሻሉ የማስተዋወቅ ነገር ቆሞ ከሆነ የማስተዋወቅ ስራቸውን እንዲያሻሽሉ ለማድረግ ትልቅ ፋይዳ ይኖረዋል ብለን እናምናለን።